ደግሞ የሚያሰራቸው ሰው ገላል እንዴ? ብሩክ ነፍሰ ገዳይ ነው አለቀ። ሰሚኛለሽ? አንቺ ማታገቢውም እንጂ አግብተሽ ከሱ ልጅ ብትወልጂ ኖሮ ልጅሽ ነፍሰ ገዳይ ነበር። ለሀብታም ድርሻለሁ እስቲ ያልነበር እና እዚህ ልተኛ መድብል ይላል ከቻልሽ አንዱ ገዳም ሂጂ። በቃ አዲስ ህይወት ጀምር። እኔ አንቺን ያክል እድል የተሰጠው ሰው በህይወት ያላይ ሰላም ጤና ይስጥልኝ ውድ ተመልካቾቼ እንዴት ናችሁ? ደግዬ ናችሁ ወይ? ሁሉ ሰላም ሁሉ አማን ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። ዛሬ እንግዲህ እየላችሁ የመጣሁት አዲስ ቪዲዮ የምሳሌንና የምሳሌን ክፍል 194 ነው ይላችሁ የመጣሁት። ይሄንን ቪዲዮ ላይክ እና ሰብ እያደረጋችሁ እንግዲህ ወደዚህ ቻናል ብትቀላቀሉ በጣም ደስ ይለኛል ማለት ነው። ወደ ሌሎቹ ቪዲዮ ደግሞ እንግዲህ ወደ ቪዲዮ እስቲ አብረን ስንከታተል ቪዲዮ ትንሽ በጣም ከበድ ይላል። ትንሽ እንግዲህ ድራማ እስከሆነ ድረስ ነገሮቹ ሁሉ ቀለል ሊሉም አይችሉም እና ወደ ሌሎቹ ቪዲዮም እንሄዳለን። የመጀመሪያው እንግዲህ ማለት ፈጣሪዋን እየተማጸነች ነውስ ወይ የሰው ልጅን እየተማጸነች ነው? ማለት እንግዲህ በአሁኑ ሰዓት በጣም ትልቅ አደጋ ላይ ነው ያለችው። ማለትን ማን ነው እንደዚህ ያደረገው ብላችሁ ታምናላችሁ? ማለት እንግዲህ እነ መድብል ተስማምተው እነ ብሩኬ ተስማምተው ማለትን በጣም ነው እሽት ታርግቶ የጣሏት። ማለት በስተመጨረሻ ላይም እንግዲህ ከክፍል 193 ላይ ከተከታተላችሁ እኔ ማለትን እገላታለሁ፣ ማለትን ካልገደልኳት ሞቼ ነው የምገኘው በሚል ሁኔታ በከባድ ሁኔታ እንግዲህ ብሩኬ እየለመነው ነበረ ማለት ነው። እና ስለዚህ ብሩኬ ለዚህ ሁሉ ያበቃው ብሩኬ ነው ማለት ነው። ብሩኬ በጣም ከባድ ሰውና በጣም በማለት ላይ በአሁኑ ሰዓት በጣም ክፉ ሰው ሆኖ እየተገኘ ነው። ምክንያቱም ማለትን በጣም ብዙ ጊዜ ማለትን ስለታገስኳት ከዚህ በላይ ማለትን ምንም ነገር መታገስ እስከማልችል ድረስ ወይ የራሷንም ህይወትም አጥፍቼ የቅድስትን አክስትም ህይወቷንም አጠፋለሁ አለምን ብሎ ባለፈውም በጣም ቅድስትን ያንቺን ህይወት ማበላሸት አልፈልግም፣ አንቺ የራስሽን ህይወት መኖር ትችያለሽ ብላ በጣም እየተነጋገሩ ነበረ። ነገሮቹ በጣም ከባድ እስከሆኑ ድረስ ነገሮቹ ሁሉም ነገር ለበጎ ነው። ስለዚህ መድብልም በጣም ቢያታልለውም ቢያባብለውም ቢለምነውም ለኔ ብለክ እንደዚህ አታድርግ ቢለውም በፍጹም ሊሰማው አልቻለምና በስተመጨረሻ ላይም ክፍል 194 ላይ ማለት እንግዲህ በስተመጨረሻውም እንደተፈከረላት አልቀረላትምና አሁን በየቦታው እየተንፋቀቀች አመድ ላይ ቁጭ ብላለች። ማለት እንግዲህ እሳት ጎን እየተኛች በጣም የሷ ህይወት በጣም ከባድ እየሆነባት ነው። ነገሩ ለማለት ነገሮቹ ሁሉ ቢከብዱም ሁሉም ነገር ለበጎና ለቀላል
እንደ ቀላል የሚታይ አይደለም። በአሁኑ ጊዜ ማለት የድሮ ማለት አይደለችም። ማለት እየለመነችም ሰው ጓደኛ አንድ የወንድ ጓደኛ አላት። በስተመጨረሻ ላይ እኔ ዛሬ ብቻ ነው ምግብ የማመጣልሽ፣ አሁንስ በጣም ነው እየሰለቸኝ፣ ያንቺ ሁኔታ በፍጹም ሊገባኝ አልቻለም። ማለት ምን ላይ ልጣልሽ ብሎ እርስ በራሱ በጣም እየደከመው ነው። ነገር ግን የሰው ልጅ ሰውን ይሰለቻል። እግዚአብሔር አምላክ ብቻ ነው ሰውን የማይሰለቸው። ነገሮቹ ሁሉ ለበጎ ነው ተብሎ አንዳንድ ጊዜ ድራማ ሲባልም ብንቀበል በጣም ደስ ይላል ማለት ነው። ስለዚህ እንግዲህ ወደ ሌሎቹ ስንሄድም እንግዲህ አሁንም ከእንግዲህ በኋላ አላመጣልሽም ብሎ ሲሄድ ነበረ። አንዳንድ ጊዜ ማለትም ብትታውንም ድራማ ቆንጆ አርግታ ነው አንዳንድ ቦታ የምታስተናግደው። አንዳንድ ቦታ ደግሞ ስለ ምግባር የላትም እስከምትባል ድረስ ነው የምትደርሰው ማለት ነው። ወደ ሌሎቹ ቪዲዮ ደግሞ አብረን ስንከታተል እንግዲህ መድብልና ብሩኬ በጣም እየተከባበሩ አይደለም። መድብል እንግዲህ ብሩኬን ሐኪም ቤት ሆስፒታል ቀጠሮ አለ ትሄዳለህ በሚል ሁኔታ በጣም እየተከታተለው ነው። ብሩኬ ደግሞ አልሄድም እያለ ነው። አንተ ስላገባክና ስለወለድክ ባለ ልጅ እስከ ሆንክ ድረስ ነው እዚህ ደረጃ ላይ እኔን የምታቆመኝ። ቢያንስ እንኳን እኔ ታላቅ ወንድምክ እንደሆንኩኝ በትክክል ታምናለህ ወይስ አታምንም? ስለዚህ ካመንክበት እንግዲህ ወንድምነቴን እኔ የምልክን ነገር ስማኝና ቀጥ ብለክ ወደ ሐኪም ቤት አብረን ብንጓዝ ምን ይመስልካል ስለው ነበረ። ብሩኬ ግን እኔ ሐኪም ቤት በአሁኑ ሰዓት መሄድ አልፈልግም፣ ብቻዬን ነው የምቀመጠው በሚል ሁኔታ መድብል ደግሞ አንተ ልጅ አለክ፣ ባለም ትዳርም ነክ፣ እንዴት እንደዚህ ታደርጋለክ? ለምንድን ነው የማትሰማኝ ሲለው ነበረ። እሺ ብሎ ተከታትለው ሄደው ሐኪም ቤት ሲሄዱ ከሐኪም ቤት ሲመጡ እንግዲህ የማነች ቅድስት ምንድነው የተባልከው? ያንተስ ችግር ምንድነው? ለምንድነው ዝም ያልከው? እንዴት ነው ሐኪም ቤትስ ምንድነው የተባልከው? እባክህ ንገረኝ፣ ያንተ ችግርስ ምንድነው? ኬት ወዴት እንዴት ነው በሚል ሁኔታ እንግዲህ እየተነጋገሩ ነው ማለት ነው። ስለዚህ እነሱ እየተነጋገሩ እንዳለ በመካከሉ ቅድስትም መታ ስታናግረው ምንድን ነው ያለው ሐኪም ቤት ለምንድን ነው የደበቀኝ እነ ዳጣ ነው ወይ ደብቁ ያለክ? ስለዚህ ዳጣ ምንድን ነው ያለችክ? ስለ ሐኪም ቤቱ ንገረኝ ብላ መኝታ ክፍሉ ገብታ በጣም ስትጠይቀው ነበረ። እንግዲህ እሷ ከጠየቀችው በኋላ መድብል ምንም ነገር ያለው ነገር የለም። ስለዚህ በመካከሉ እንግዲህ ቅድስት እስቲ ሐኪም ቤት የተባልከውን ባትነግረኝ፣ አሁን ምንድነው ምስጢር የነገሩክ? ምስጢር ነው የነገሩኝ። ሐኪም ቤት መናገር አልፈልግም። አንተ ብለህ ከነገርከኝ እኔ ደግሞ እሺ ብዬ አንተን አላምንም። ስለዚህ እሺ በቃ ካልነገርከኝ እኔ ዛሬ ካንተ ጋራ መተኛ ትፈልጋለሁ ብሩኬ ብላ ስትጠይቀው ነበረ። አይ እኔ ብቻዬን ነው፣ ዶክተር አልፈቀደልኝም። የሆነ ምስጢር ስለነገረኝ እኔ ብቻዬን ነው መተኛት የምፈልገውና አንቺ ደግሞ ለብቻሽ ሌላ ክፍል መተኛት ትችያለሽ ቅድስት ብሎ ቅድስትን ሲያሰነባብታት ነበረ። ቅድስት ምንም ነገር አላለችም። ቅድስት በአሁኑ ሰዓት የእሱን ጤንነት ብቻ ስለምትፈልግ ሌላ ጤንነት በፍጹም ሌላ ነገር ውስጥ በፍጹም እንዲገባና ሌላ ነገር እንዲያስብ ብሩኬ ስለማይፈልግ እሺ ብለው ነው የሄደችው ማለት ነው።
ነገሮቹ ለጊዜው በጣም ከባድ እስከሆኑባት ስለዚህ እንግዲህ ውድ ተመልካች አሁን ደግሞ ወደ ሌሎቹ ቪዲዮ አብረን ስንሄድ ማለት ማነች መድብልን አለም መድብልም በጣም እየተከታተለችው ነበረ። መድብል ደግሞ አለም መድብልን ትፈልገዋለች። መድብል ደግሞ አለምን አይፈልግም። ስለዚህ አለምን በጣም እየተጫወተባትና በጣም እያሽሟጠጠባት ስለሆነ ስለዚህ አለም እንግዲህ በምን መንገድ መድብልን የራሷ ሰው ለማድረግ እንደምትሞክር እንግዲህ የነሱ ፔጅ ላይ ገብታችሁ ማየት ትችላላችሁ ማለት ነው። መድብል ደግሞ በጣም ነው የሚያሽሟጠጥባት፣ በጣም ነው አንዳንድ ቅኔ ነገሮቹን የሚነግራት፣ በጣም ብዙ ነገሮችን እየነገራት ነው ማለት ነው። ስለዚህ በአሁኑ ሰዓት ሁሉም ነገር ለበጎ ነው። በአሁኑ ሰዓት ሁሉም ነገር ለመልካም ነው። ስለዚህ ምንም ቢያረጋት መድብልን በጣም ካንተ ጋራ መተኛ ትፈልጋሉ ብላል ጥያቄ ለመጠየቅ ትሞክራለች። በጣም እንግዲህ ከሚገባው በላይ ሴትነቷን እያስናቀችና ከሚገባው በላይ ሴትነቷን እያስናቀች ነው። ማነች እሷ? አለም ማለት ነው። ስለዚህ እኔም አክስቴ እስከሆንሽ ድረስ አንቺ መድብል ካሁን በፊትም መድብል በጣም ከባድ ሰው እስከሆነ ድረስ መድብል ደግሞ ሰው እንደገደለም በደንብ አስጠንቅቀሽ አንቺ ስለመታቂ ዝናን ስለገደለው መድብል በአሁኑ ሰዓት መድብል በጣም ከባድ ሰው እስከሆነ ድረስ የራሴን ህይወት አታበላሺ፣ እኔ የራሴን ህይወት እንደምንም አርጌ አስተካክላለሁ። አንቺ ግን ምንም እኔስ አንድ ጊዜ ስለገባውበት ነው። አንቺ ግን በፍጹም ህይወትሽን ባታበላሺ በጣም ደስ ይለኛል ብላ እንደ እህቴም እንደ አክስቴም እየነገርኩሽ ነው። ስለዚህ ከመድብል ስል ብትወጪና የመድብልን ነገር ብትረሹ አይሻልሽም ወይ ብላ ቅድስት በጣም እየነገረቻት ነበረ። ግን ቅድስት ነገረቻትም አልነገረቻትም በፍጹም እሷ ከመድብል እስከ መኝታ ክፍሉ ትሄዳለች። ብዙ ነገር መድብልን ለመሳብ ብዙ ነገሮችን እያደረገች እስከሆነ ድረስ ነገሮቹ ለአለም በጣም ከባድ እየሆነ ነው። አለም መድብልን ስታይ በጣም ነው የምትሽከረከረው። ስለዚህ ዳጣ ደግሞ ከማነች ምሳሌ ደግሞ አባቴ የት ሄደ? ምሳሌ አባቴ የት ሄደ ብላ ሁሌ ትጠይቃለች። ምሳሌ አባቷን በጣም ትወደዋለች፣ እሱም በጣም ይወደዋል። በምሳሌ ሰበብ ነው እዚህ ደረጃ ሁሉ ሊደርሱና እዚህ ደረጃ ለመቆየት የደረሱት በምሳሌ ሰበብ ነው፣ በሌላ ሰው ሰበብ አይደለም። ነገሮቹ ለጊዜው ለሷ ከባድ ቢሆንም ነገሮቹ ሁሉም ለበጎ ነው ተብሎ እየተናገረ ነው ማለት ነው። መድብል ደግሞ አንዳንድ ጊዜ ለሴት ልጅ ክብር ያለው ይመስላል። አንዳንድ ጊዜ ለሴት ልጅ ክብር የሌለው ነው የሚመስለው። ስለዚህ እንግዲህ መድብል በጣም ብዙ ነገሮችን እያምታታና በጣም ብዙ ነገሮችን እያስተካከለም ሊገኝ ይችላል። ጥፋትም እያስገባ ጥሩነቱንም እያስገባ እስከሆነ ድረስ ነገሮቹ በጣም ለሱ በጣም ከባባድ ነገሮች እየሆኑበት እስከሆነ ድረስ ሁሉንም ነገር ለበጎ ነው ተብለው ሰው እያለፈው ቢሆንም እሱ አምጥቶ ያኖረዋል ማለት ነው። ላይክ እና ሰብጋ አንዱ ገዳም ሂጂ ይኸውልሽ ማለት ካሌብን እርግፍ አድርገሽ ታዩ እንኳን ላንቺ ለሴቷ